ነው አረ ዶክተር ነው ሰለኝ የሆነ ሰው አይገርምም? ስለኛ መረጃ የሚሰጣቸው ሰው አለ እንዴ? ስንደርስባቸው ሲያመልጡን። እንግዲህ ተመልካቾቻችን አሁን ልጁን ይዘውልኝ እየመጡ ነው። ወደ ሶፊ እንግዲህ እስቲ ወደ እሱ አቅጣጫ ይመረናል ብለን ገምተናል። እስቲ ልጁ በምንችለው ሲስተም ሆነ ዘዴ ለማውጣጣት ሶፊ የት እንዳለ እንዲነግረን። አዎ ሄኖክ ነው። ማን ነው ይሄ? ናሆም ነው የኛ ካሜራማን። ናሆም የሚሉት አዎ። ዝም ብለህ ወዴት? ቁጭ በል አርፈህ። እንዴ ተወኝ። ቁጭ በል አርፈህ። ምንድነው? ቁጭ በል እንዴ ለቀቀኝ። ምንም አይደለም። በቃ ምን እያደረጋችሁኝ ነው? ነዳው። ወይኔ አረ እንዴ ጮሃለሁ። እንዴ ጮሃለህ? አዎ። እንዴ ምንድነው? ምን እያደረጋችሁኝ ነው? ዝም በል። ወዴት እየወሰዳችሁኝ ነው? ቁጭ በል። ልቀቀኝ። ቁጭ በል። ያነቀኝ እኮ ነው። ቁጭ በል አርፈህ። ምን አድርጌያለሁ? አርፈህ ቁጭ በል። ቁጭ በል አርፈህ። እንዴ ምንም አይነት ነገር እንዳት። ማናችሁ? ቁጭ በል አርፈህ። እንዴ አርፈህ ቁጭ በል። ምንድነው? ንገረኝ። ቁጭ በል። ምን ነው ቁጭ በል። ምን ነው? አረ እንዴ ጌታ እንዴ ነው እንዴ? ምን ነው የኛው ጉድ ነክ እንዴ? አረ ምንድነው? ምንድነው? እናንተ ጋር መጥቼ እኮ ነው ጌታ። እንዴ እናንተ ጋር መጥቼ እኮ ነው። ምን ነው እንዴ? ተመልካቾቻችን እንግዲህ የማይታመን ነው ይሄ ልጅ ማለት ካሜራማናችን ነው። አረ እንዴ እሱ እንዴ አላውቅም ትላለህ። ተናገር። ቤት እንዳለ ነበር። ተናገር። እንዴ ያነቀኝ እኮ ነው። ተናገር እኮ ተናገር። ተናገር። እገላለሁ። ተናገር። ተናገር። ሶፊ ነኝ ያደረጋችሁት። ሶፊ ነኝ ያደረጋችሁት። አንድ ነገር ቢሆን ይኸውልህ ልንገርህ፣ እንደዚህ ሲጣርግ ነው የምገርህ። አንድ ነገር ቢሆን ተናገር። ብር ሰጥተውኝ እኮ ነው። ብር ሰጠውክ? እሺ ተወሰዳችሁት። የት ነው የወሰዳችሁት? የት ነው የወሰዳችሁት? ማንን? እንዴ ሶፊን የት ነው የወሰዳችሁት? ከዛ በኋላ አላውቅም። እኔ እንዴት አላውቅም? አላውቅም። ማን ነው የወሰደው? አብሮክ የነበረው ልጅ አይደለ? አብሮክ አሁን የነበረው ልጅ ነው አይደል የወሰደው? ምን አለ? ምን አትሰግራ? ያለ ፍቃድ ሲጀመር የምትገባው ዘርፈ እንዴ? ቁጭ በይ። እሺ ቁጭ በይ። ምን እንደሆንክ ሳላቅ ነው ዝም ብዬ የምቀመጠው። ማነህ? ምንድነህ? ሲጀመር ካሜራ ይዘህ ያለ ፍቃድ ቁጭ በይ እንዴ? ቁጭ በይ። ተቀመጭ። ስሚኝ፣ አዳምጪ። ስሚኝ፣ አዳምጪ። ይኸውልሽ ልንገርሽ፣ ይሄን ሁሉ ሻንጣ ይዘሽ አንቺ የት ነው የምትዝናኙ? የት ነው የምትዝናኙ? ቦርሳ ከከተማ ልትወጪ አይደለ? ከከተማ ብትወጪ ይሄን የሚያክል ሻንጣ ይዘሽ ለመስወር ካልሆነ በስተቀር እቆያለሁ። በምን ምክንያት? በመዝናናት አይደለም። ምክንያቱም በጣም ምን እያልክ ነው አንተ? ሰሚያለሽ? ቆይ ዝም በል። ሰሚያለሽ ወይ? ቁጭ በል ተፈለከሽ። ቁጭ በል እንዴ። ምን በለው ሰተነ አሳድገህና በዚያ ደርሰና ምን አርጊና የምትለኝ? ስለዚህ እያንዳንዱን ነገር የግዴታ አንቺን እኔ መርዳትና ማሳደግ አለብኝ እንዴ? ስነ ስርዓት ይኑር። ልንገርሽ፣ አይ መለከተህን ስለማደርገው ነገር ስለምሰራው ስራ ይመለከትሽ። እቴን እንደሚገሏት እኔንም እንደሚገሉኝ አስገድደውኝ ነው። በቃ አዎ፣ አንቺ እኮ ወሳኝ ተባባሪያቸው የነሱ ቁልፍ ነሽ። በቃ ነገር የት ነው ያሉት? እህትሽን እኔ ይኸውልህ ከዚህ በኋላ ምንም እንዳትጠይቀኝ አልጠይቅሽም። ብቻ ሶፊ ያለበትን ቦታ ብቻ ንገሪ። ሰዎቹ ከፍለውኝ ነው የወሰድኩት። እዚህ ነው የታለ ሶፊ? የታለ? እየተጫወትሽብኝ ነው። ምንድነው እየተጫወትሽብኝ ነው እንዴ? ልብስ ይሄ ምንድነው ደግሞ? የታለ ሶፊ? ሶፊ የታለ እንዴ? እዚህ ነው የታለ ሶፊ? የታለ? እየተጫወትሽብኝ ነው። ምንድነው እየቀለድሽብኝ ነው እንዴ? ልብስ ይሄ ምንድነው ደግሞ? የታለ ሶፊ? ሶፊ የታለ እንዴ? እነዚህ ሆነ በመስኮት ነው የወጡት። ኑር በመስኮት ነው ያዙ። እሺ ነው አረ ሶስት ነው ሰለኝ ገባ ና ቶሎ በል። ሀፍጥ ነው በዚህ በኩል እንዴ? እስቲ ቆይ እንዴ ስንደርስባቸው ግን ማን ነው የሚነግራቸው? የሆነ ሰውማ መረጃ የሚሰጣቸው ሰው አለ። እስቲ ቆይ ሄሎ
አራም ልጦናል። መኪናው የት ነው ያለው? እኮሽ መኪናውን አምጣ። ወደዚህ መኪናውን ላኩልኝ ቶሎ በሉ። ያኛው ልጅ እናንተ ተከተሉት፣ እኔኛውን እከተለዋለሁ። እሺ መኪናውን ላኩልኝ ቶሎ በሉ። ወይኔ የሆነ ሰውማ መረጃ የሚሰጣችሁ ሰው። ሄሎ ታክሲውን አይቼዋለሁ። በታክሲ ነው በመኪናው ነው የሄዱት። ቶሎ በል መኪናውን አምጡት፣ አፍጥኑት ቶሎ በልሽ። በስማ የሆነ ሰውማ ስለኛ መረጃ በደንብ የሚሰጣቸው ሰዋል። አሁን ወዴት ብለን ነው የምንፈልጋቸው? ሄሎ ያዛችሁ ልጁን? በቃሽ በጣም ጥሩ። እሺ በቃ እንመጣለን። እዛው ጠብቁ፣ እንዳያመልጣችሁ ተጠንቀቁ። የሆነ ሰው አለ መረጃ የሚሰጣቸው ስለኛ። ስንደርስባቸው እኮ ነው። አምልጧል። በታክሲ ነው መሰለኝ አምልጧል። እሺ ቶሎ እመጣለሁ። እሺ እዛው ጠብቁኝ። መኪናው ነው ያለው። ቶሎ በልሽ። ናና መኪናው። ኧረ እባክህ ቶሎ ና። አንደኛው ተይዟል ብለዋል። እስኪ እሺ ናና እዚህ ጋር ነኝ። ና ያዘ ቶሎ በልስ። አፍጥነው፣ ያኛው አንደኛው ተይዟል ብለዋል። ቶሎ በልስ አፍጥነው። የሆነ ሰው አይገርምም? ስለኛ መረጃ የሚሰጣቸው ሰው አለ እንዴ? ስንደርስባቸው ሲያመልጡን። እሺ በቃ ደረስበት። በዚህ ጋር ነው ሄደው። ነጭ ታክሲ ነው። እሺ ቀጥታ ነው ሄደው። እንዴ ከዚህ በፊትም የዛችኛዋ ልታመልጥ ስትል ሻንጣዋን ሰብስባን የደረስንባት። ልክ እኛ ስንገባ ሻንጣዋን ይዛ ልትወጣ ስትል እግር በእግር የሆነ ሚስጥር የሚያወጣ ሰው አለ፣ የሚነግራቸው ሰው አለ። የሆነ ሰውማ መረጃ የሚሰጣቸው ሰው አለ። እስቲ አሁን የኛውን ከሱ የምናውቀው ይሆናል። እንደምንም ብለን እሱ ነው የምናወጣጣው። ዛሬውም ሶፊ ማግኘት አለብን። እንደዚህ በምናሳደች ሰዓት የመጨረሻ ደብዛቸውን ነው የሚያጠፉት። ስለዚህ አሁን ያለን ትልቅ መረጃ በእጃችን ነው ያለው። በቃ እንዴት እንደተሰወሩ እኮ። ነጭ ታክሲ ነው። እሺ ሚኒባስ። እስቲ ወረዛ ጋር እዛ ጥግ አካባቢ ቆሞ ሊሆን ይችላል። እስቲ ቆይ እስቲ ቶሎ መንገድ ልቀቅ። ደግሞ ይሄ አይደለም። ይሄ አይደለም። በጣም የሚገርም እኮ ነው እንዴ! ደርሰንበታል። በቃ የሆነ ስልክ ነገር እንደመውራት ብሎ ነው ታክሲ ውስጥ ገብቶ እየተፈታለከበት። ስለዚህ እኛ ወደ እሱ ስንጠጋ የሆነ ሰው ስልክ ደውሎ የሆነ መረጃ ያቀብለዋል። እሱ ላይ መድረሳችን አይቀርም። በቃ የሉ መሰለኝ። እስቲ ወደዛኛው ወደ እነዛ ጋር እንሂድ። እስቲ እነሱ ተሰውሮብናል። ስለዚህ ያኛው ጋር ብንሄድ ይሻላል። ቶሎ ወደ አፍጠን ነው። ያንንም ደግሞ እንዳያስመልጡት። ሄለም ማመን እኮ ነው ያቃተኝ። ይኸው መንገዱላ በዚህ ያስወጣል። ብዙ መንገድ ነው ያለ የገቡበት ቦታ።
በዚህ ሁኔታ እንዴት ነው የምናገኘው ሶፊ? እንዴት ነው የምናገኘው? ግን እነሱ ልንስንል ሲያመልጡ ብቻ ያበሳጨናቸው ሆኖ ሶፊን አንድ ነገር እንዳያደርጉት በጣም ነው የፈራሁት እኔ በጣም። ተለየሩት እስቲ አፍጥነው ቶሎ በለራ ደርሰንባቸው ነበር እኮ። እስቲ ንዳው እስቲ ቆይ በዚህ ጋር ነው የሄዱት። በዚህ ጋር እስቲ ኧረ አፍጥነው እስቲ ቆይ እስቲ በዚህ ጋር ያዘው እስቲ። አሁን ሁለቱ አማራጭ ነው። እስቲ ሄሎ አንደኛውን ይዛችሁታል? እሺ በቃ መጣሁ፣ ወደ እናንተ ጋር እመጣለሁ። እሺ የሉም። ወዴት ነው ሄደው? አመለጡ ማለት ነው። ደህና ደርሰን ወዴት ነው የተሰወሩት? ሁሉም ቅያስ ነው መንገዱ። በቃ አምልጠውናል። በአንዱ ጋር ታጥፈዋል። እስቲ ወደ እነሱ ጋር ደግሞ እንሂድ እስቲ። በቃ እዛው ጋር ጠብቁኝ እሺ። ወደ እናንተ ጋር እየመጣን ነው። እሺ በቃ ቆይ እስቲ ሲጋውን አረጋጋው እስቲ። አሁን ይሄ ነው ትልቅ ረጅም መንገድ። ሲቀስ ይገር ከአንዱ መውጫ እንኳን ከወጡ እናገኛቸዋለን። የለም ተሰውሯል። አምልጠውናል። ደርሰንባቸው ደህና። በስመ አብ እስቲ ቀስ አይደለም ሂድ በቃ ሄሎ የቱ ጋር ናችሁ? ያኛው ልጅ አምልጦናል እኮ የት? እሺ ልጁ ያዙት፣ ምንም ነገር ንቅንቅ እንዳይል እየመጣው ነው። እኔ በጣም ብዙ ነገር ማውራው ነገር አለ። ስመጣ ነው ያዋራዋለሁ እኮ። እየደረስን ነው። መጣው በቃ ያዙት እኮ ያዙት። ተው ሌላ ምንም ጥያቄ አትጠይቁት። ሊነግርህ ትፈልጋለህ እንዴ? ችግር የለውም። እኔ እንዴት እንደማወጣት አውቃለሁ። ችግር የለውም። በቃ ምንም ነገር አትጠይቁት። በቃ እሺ በቃ መጣው ደርሻለሁ። እሺ እንግዲህ ተመልካቾቻችን አሁን ልጁን ይዘውልኝ እየመጡ ነው ወደ ሶፊ። እንግዲህ እስቲ ወደ እሱ አቅጣጫ ይመረናል ብለን ገምተናል። እስቲ ልጁን በምንችለው ሲስተም ሆነ ዘዴ ለማውጣታት ሶፊ የት እንዳለ እንዲነግረን እንግዲህ ባሳማኝ ነገር ጎትጉተን ይዘነው እስኪ የሚፈጠረውን አብረን የምንመለከት ይሆናል። ተመልካቾቻችን እስካሁን ይዘውት እየመጡ ነው። ያውና እየመጡ ያው ይዘውት እየመጡ ሲሆና አስገቡ ና ግባ። ዝም ብለህ ግባ። ምንድነው? ግባ። ዝም ብለህ ምንድነው? ዝም ብለህ ግባ። እንዴ ማናችሁ? ዝም ብለህ ወዴት? ቁጭ በል አርፈህ። እንዴ ተወኝ። ቁጭ በል አርፈህ። ምንድነው? ቁጭ በል። እንዴ ለቀቀኝ። ምንም አይደለም። በቃ ምን እያደረጋችሁኝ ነው? ንዳው። ወይኔ አረ እንዴ ጮሃለሁ። እንዴ ጮሃለህ? አዎ እንዴ ምንድነው? ምን እያደረጋችሁኝ ነው? ዝም በል። ወዴት እየወሰዳችሁኝ ነው? ቁጭ በል። ልቀቀኝ። ቁጭ በል። ያነከኝ እኮ ነው። ቁጭ በል አርፈህ። ምን አድርጌያለሁ? አርፈህ ቁጭ በል። ቁጭ በል አርፈህ። እንዴ ምንም አይነት ነገር እንዳትል። ማናችሁ? ቁጭ በል አርፈህ። እንዴ አርፈህ ቁጭ በል። ምንድነው? ንገረኝ። ቁጭ በል። እንዴ ዝም እንዴ ጮሃለሁ። ጮህ ልቀቀኝ። ጮህ። ምን ተፈጥሮ ነው? ጮህ። ማናችሁ እናንተ? እስከ ዛሬ ስትሰራ የነበረው ወንጀል በደሎች ላይ የነሱ ጩኸት ወዳጄ። እንዴ ማናችሁ እናንተ? ማናችሁ? ካሜራማን። እንዴ የምን ካሜራ ነው? ካሜራማን ይኸውልህ፣ ጋቢና ግባ። የምን ቀረጻ ነው እንዴ? ስክሮች አድርገው ከዛ ምን
እንዴ ኧረ ልቀቀኝ በእናትህ ምንም አላረኩም ምንም ነገር ለማድረግ ለምን ወንጀል ነው እንዳትሞክር ኧረ አውርደኝ በእናትህ እንዳትሞክር ምን አርጋለሁ እንዳትሞክር እሷን በር ለመክፈት እንዳትሞክር ሰማለህ እኮ እንዳትሞክር ንገሩኝ ወዴት እየወሰዳችሁኝ ነው እንዴ እስኩሪስ ምን ወዴት እየወሰዳችሁኝ ነው ወዴትም ምን አርጋለሁ ትንሽ አየር ለንቀበል እኮ በሰላም እየዋልኩ በሰላም ምንም እንደማታክሰው ማስተውን ታቀበታለህ ምን አርጋለሁ ታዲያ ደሞ መልክ ራሱ አስተውቅም ምን እንደዚህ ወንጀለኛ መሆነ መልክ የምን ወንጀል እንዴ ምን አርጋለሁ ንገረኛ አትናገርም እንዴ ያረኩት ነገር ምን አርጋለሁ የሰው ህይወት መቀለጃ አርጋችሁ እንዴ ምን አርጋለሁ ተራለ እንዴ ምን አርጋለሁ ተራለክ ምን አርጋለሁ ተራላፈ ሞልተ የሰው ምን አርጋለሁ ተራላፈን ሞልተ ሆነ ሰው ምን ሆነ እሱን ተናግረኛለህ ቀስ በሂደት ታወራታለህ ኧረ እኔ አሁን ትግስቴን አታስጨርሰኝ ምንድነው ትግስቴን አታስጨርሰኝ ምን አረኩኝ ስማኝ ምን እኔ ስደርስብህ ማን ነው የነገረህ ምንድነው ስለኛ እያንዳንዱ መረጃ የሚነግራችሁ ማን ነው የሚነግራችሁ ንገረኝ እኔ ወደ ጓደኛዬ ይርኩ ጓደኛዬ ምናምን አይደለም ጓደኛህ አይደለም አሁን ካንተ ጋር የነበረው ልጅ አምልጦናል ወዴትም ይሁን እንዴ ምንም ሰማኝ ምንም ይኸውልህ እያንዳንዱ የምጠይቅህ መረጃ ምንም ሳታስቀር ነው የምነግረኝ ምንድነው የምትነግረኝ እኔ ማላቀው ጉዳይ ምንድነው የምትጠይቀኝ ማላቀው ጉዳይ አትበልሽ በቃ ቀላሉን ጥያቄ ልጠይቅህ እኛ ወደ እናንተ ስንመጣ ማን ነው ስልክ እየደወለ መረጃ የሚሰጣችሁ ምን አውቃለሁ እኔ እንዴት ምን አውቃለሁ አይደለም ሌላ ሰው ሊሆን ይችላል እሺ አንተ ጋር ወይ ጓደኛ ጋር ነው የሚደውለው እኔ አላውቅም እኔ ማውቀው ጉዳይ የለም እኔ ሄድኩ ነበር በቃ በዛው ቀስ ብለህ በሄደት አንድ በአንድ አስወጣካለሁ እኔ ማውቀው ጉዳይ አሁን እዚሁ ሌላ ነገር ሳይከተልህ ቶሎ ቀስ እያልክ ምን ነገር ይሻላል ምን እንደተፈጠረ ራሱ አላውቅም ታው ማናችሁ ሲጀመር አላውቃችሁም እኮ አትፈታተነኝ ምንም ማውቀው ጉዳይ የለም አትፈታተነኝ ወዴት ነው ወደ መስኮት የምታየው ስማኝ አውርዱኝ እኔ እንዴ ሰፈር አይደለም እንዴ ሰፈር አይደለም አይደለ አሁን እኛ የምንወስድብህ ቦታ እያንዳንዱ ነገር ስትመለከት ሁሉንም ነገር ቃል በቃል ትናገራለህ አሁን እዚሁ የምታውቀው ነገር ፍንጭ ንገረኝ ያም ልጁ ርቆ ሳይሄድ ወዴት እንደሚሄድ የልትሄዱ እንደነበር ንገረኝ እኔ ማን እንደሆነ እሺ መረጃ የሚሰጣችሁን መረጃ የሚነግራችሁን ስልክ የሚደውልልን ይሄ አሁን ቀላል ጥያቄ እንደጠየቅኩ ማን ይደውላል እንዴ ቼክ ማድረግ ትችላለህ ስልክ ላይ እንዴ ማውቀው ጉዳይ የለም አንተ ሳር ጓደኛ ጋር የሚደውለው ማን ነው ጓደኛዬ እኔ ጓደኛዬ ስራ ነው የሚውለው እሱ ስራ ነው የሚውለው አሁን እኛ ልንይዘው ስንል ያመለጠው ወደ ስራ እየሄደ ነው እንዴ ወደ ስራ እየሄደ ነው ምን ያስሮጣል ስራ ነው የሚሰራው ማውቀው ጉዳይ የለም እንዴ ምን እንዴ ወዴት ወሰዳችሁት እንዴ ታው ብትናገር ይሻላል ምንም እናገረው አሁን ትግስቴን እያስጨረስከኝ ነው ምን ተናገር ትግስቴን እያስጨረስከኝ ነው እንዴ አትምታኝ ምን ልንገር አይደለም ከዚህ በለጠ ይሁንባል ና ወደዚህ ጋር ተጠጋ እንዴ ምን እያረጋችሁ ወደዚህ ጋር አሁን ተናገር ምንድናችሁ ትክክለኛውን ነገር ንገረኝ ይኸውልህ የጓደኛ ህይወት አደጋ ውስጥ ነው ያለው እኮ ማናችሁ እናንተ ስለኛ ማንነት ምንም አያደርግልህም ጉዳይ የለም እኔ ምንም ተው ስለ ጓደኛ መረጃ ትንሽ መረጃ እንኳን ስለ ጓደኛ መረጃ ምንም አላውቅም ስለ ጓደኛ መረጃ ንገረኝ ምታኝ ከፈለክ ማውቀው ጉዳይ ከዚህ ባሰ ነው ማድረግ አላውቅም ነው አዎ እዛ ስንደርስ ታውጣጣ ወደ ሲሆን በግድ የዛኔ ልናገር ብትል አልሰማክም ምን እናገራለሁ እንዴ ማላውቀው ጉዳይ እኮ አልናገርም ጓደኛ የት ነው የሄደው አላውቅም አሁን ጓደኛ የት ነው የሄደው ተናገር ግን ተናገር ጓደኛዬ እንዴ ስራ እኮ ነው የሄደው ስራ አይደለም የሄደው ከኛ ሮጦ ልንገርህ ተቀናጅታችሁ ነው እሱ ሲሮጥ አንድ ታክሲ አንተ በዛ በኩል ሲሮጥ እነሱ አባረ ያዙክ አይደለ እኮ ታክሲ ውስጥ እኮ እየገባው እኮ አይደለም ታክሲ ውስጥ እየገባው አይደለም መሄድ አልችልም አይደለም ሰፈሩ ራሱ ያላችሁበት ሰፈር ሞጮ መግቢያው በጣም ብዙ ነው ይሄ ሆን ብላችሁ ስራዬ ብላችሁ ነው ኧረ እኛ ምንድነው ስራ እኮ ነው የምሰራው እንዴ ስራ አይደለም እንደዚህ የተቀናጀ የወንበዴዎች የመጨረሻ መሸሸጊያ ቦታ እኮ ነው አሁን ይሄ በዛ ስገባ በዚህ መውጫ አሉ በዛ የገባችሁበት ራሱ ስለዚህ እያንዳንዱ የሰራን መስራት አሁን የምታውቀው ነገር እየሰራ መኖር ትችላለህ ግን የምታውቀውን ነገር ንገረኝ እኔ ማውቀው ጉዳይ የለም እንዴ ጓደኛዬ ወደ ስራ እንደሄደ ነው ማውቀው እኔም ወደ ስራ ልሄድ ነበር በቃ በዛ አገኛችሁኝ እንዴ እርግጠኛ ነህ አዎ እርግጠኛ ስለዚህ ምንም የምትወራኝ ነገር የለም የለም አውርዱኝ እዚህ ጋር እንዴ እዚህ ጋር ላውርድ አዎ መሄድ ፈልጋለሁ እኮ አንድ ፍንጅ ስጠኝና አውርድ ካለ ምንድነው የምነግርህ ማን ነው መረጃ የሚሰጣችሁ በቃ ወይ ስም ወይ ስልክ ቁጥር ስጠኝ ኧረ ተውኝ በፈጠራችሁ እንዴ እኮ መረጃ የሚሰጣችሁ የምን ስልክ ነው የምታወራው እንዴ ማውቀው ጉዳይ የለም በቃ እየደወለ የሚነግራችሁ እኛ እናንተ ጋር ስንጠጋ እንድትሸሹ የሚያደርጋችሁ ማን ነው ኧረ ተውኝ እንዴ ተናገር ግን ምን ልንገርህ ምን ተው ተናገር ብትናገር ይሻላል ተናገር እሺ ምንድነው ሰማሽ ይኸውልህ ልንገርህ ሰማኝ ምንድነው ልንገርህ ሰማኝ አንተ ቤት ያገኘነው ነገር አለ ምንድነው አንተ ቤት ይኸውልህ
የሶፊ ልብስና ደም ምናምን አግኝተናል። አሁን ትክክል ነው ግን ብር ትክክል ነው ትላለህ እንዴ? ለብር እኮ ነው ትላለህ እንዴ? እኮ ተናገር አላቅም ምንድነው ተናገር ይኸውልህ እንዴ ብር ሰጡኝ ከዛ በቃ ብር ሰጡኝ ትላለህ እንዴ? የታደረሳችሁት እሺ ንገረኝ። ሶፊ ነው የታደረሳችሁት? አላቅም እሱ እንዴ አላቅም ትላለህ እንዴ? ተናገር ቤት እንዳለ ነበር ተናገር እንዴ ያለገኝ እኮ ነው ተናገር እኮ ተናገር እገላለሁ ተናገር ሶፊ ነኝ ያደረጋችሁት አንድ ነገር ቢሆን ይኸውልህ ልንገርህ እንደዚህ ሲጣርጊ ነው የምገርህ አንድ ነገር ቢሆን ተናገር ብር ሰጥተውኝ እኮ ነው ብር ሰጥተውክ እሺ ተወሰዳችሁት የት ነው ወሰዳችሁት ማንን እንዴ ሶፊን የት ነው የወሰዳችሁት ከዛ በኋላ አላቅም እኔ እንዴት አላቅም ማን ነው የወሰደው አብሮክ የነበረው ልጅ አይደለ አብሮክ አሁን የነበረው ልጅ ነው አይደል የወሰደው ተናገር እንዴ ምንድነው የምነግርህ ተናገር እኮ ነው ንገረኝሽ እኮ እንደለቅ ንገረኝሽ ምንድነው ንገረኝ ቤት እንደነበሩ ነው ከዛ ብር ሰጡኝ ከዛ በኋላ እሺ ምን ሆኗል ተጎድቷል ማን ሶፊ ተጎድቷል ወይ እንዴ ምንም ደም ነበር በቃ አልተጎዳም ምንም ነገር ምንም አልሆነም ምንም አልሆነም ደም እያየ ምንም አልሆነም ትላለህ እንዴ ምንም የሆነ ነገር የለም እኮ የት ነው የወሰዱት ምን አርገውታል የሆነ መጣቀው ነገር አለ በታክሲ ሊጭኑ ሲሉ እንዴ ከዛ አላቅም እኔ ሲጀመር እንዴት ታክሲ ምን የሆኑ ታክሲ እየተከተለ ነው ያለው የሆኑ ታክሲ የትኛው አሁን ታክሲ አልክ ኧረ ታክሲ አላልኩም አሁን ታክሲ ብለሃል እኔ ማቀው ጉዳይ የለም ሲጀመር የምታቀው ነገር የለም እርግጠኛ ነኝ ብር ሰጡኝ ከዛ በኋላ እኔ ወጣው ወደ ከቤት እሺ አሁን ወደ ቤትክ እኮ እየሄድን ነው የሳው ሁሉ ነገር ታውጣጣታል የት ነው የምትወስደው ሁሉ ነገር ታውጣጣታ ያለደም ሲጀመር ያንተም ባልደረቦች አገናኛለሁ የዛኔ የሚፈጠረውን ግን ልነግር ነው ማነቅ አይደለም ትሰማለህ ማነቅ አይደለም እንደዚህ ሲጣርጊ ነው መገደል ማነቅ አይደለም ሰማኝ ልቀቀኝ እሺ ሰማኝ ልቀቀኝ አይደለም የሰው ህይወት አደጋ ላይ ሆኖ አንተ ልቀቀኝ ትላለህ እንዴ እሱም እንደሚያደርጉት በምን እናውቃለን ንገረኝ እስቲ ሰው አይደለ እንዴ አንተ ወንድም የለህም እኮ እንትን ነው የተፈጠረው ብር ሰጡኝ ቤት በቃ ከዛ በኋላ ወጣው ምን ያክል ብር ሰጡ የሰው ህይወት በቃ በሰው ህይወት ፋንታ ምን ያክል ብር ሰጡ እኔ እኮ ስራ እኮ ነው የምሰራው ብር ካገኘው ስራ ነው የምትሰራው አይደለ አትናገርም እንዴ አልናገርም አው ምናገራለህ አትራራ ምንድነው የምነግርህ ንገረኝ ይኸውልህ ሰማ አሁን እረጋጋለሁ እኮ ለቀቀኛ እንዴ ያነቀኝ እኮ ይኸው እረጋጋለሁ እሺ ለቀቁ ምንም እንዳታረጋ ከፍታ ለመውረድ እንዳትሞክር ሰማኛለህ አሁን ይኸውልህ ተረጋግቻለሁ በረጋ መንፈስ ነው ማውራክ ልንገርክ እኛ ወደ እናንተ ስንመጣ ከተወሰነ ደቂቃ በፊት ስልክ ተደውሎላችሁ ነበር እና እኛ እዛ ስንደርስ እናንተ ስታመልጡ ይኸውልህ አሁን ምን እንደተፈጠረ ንገረው ምንም መናገር አይደለም እኮ እምጠይቅህን ጥያቄ ንገረኝ ይኸውልህ እድሜ ልክ ነው የሚፈረድብህ ሰው አግቶ ከአንድ ቦታ ወደ አንድ ቦታ ሰው አግቶ ከአንድ ቦታ ወደ አንድ ቦታ መውሰድ ማለት ትልቅ ወንጀል ነው ሰማኸኝ አይደል አው ግን እኔ ቤት ብቻዬን ነበር የምከራየው ከዛ በኋላ ብር እንሰጣለን አሉኝ ለብቻ ነው የምትኖረው አው ለብቻዬ ነው የምኖረው ለብቻ ስትኖር ብዙ ብር ሰጣለሁ ሲሉኝ አስገቡት ወንጀል እንደሆነ አታውቅም የምን ወንጀል እንዴ ብር እኮ ነው የተጎዳ ሰው አመጣው አንተ ምን ያስቀመጡት ከታ መጣችሁት ይልጅ ምን ሆነ ብለህ አትጠይቅም ለምንድን ነው የምጠይቀው ብር እኮ ነው የሰጡኝ እኔ በብር ነው የሰጡህ አይደል አሁን ቀላል ነገር ነው ስማኝ ይኸውልህ ልንገርህ እንረጋጋ ይኸውልህ አንተ እዚህ ውስጥ ምንም ነገር የሚያገባህ የሚመለከት ነገር የለም ራስን ነፃ ለማድረግ ነው ማሰብ ያለብህ እኮ ምን ስለዚህ ምን ታረጋለህ መሰለህ ይኸውልህ እኔን ከረዳኸኝ አንተ ነፃ ትሆናለህ እሺ ምን ስለዚህ አሁን ይኸውልህ እኛ እናንተ ጋር ስንደርስ መረጃ የሚያቀብላችሁ ሰው አለ ልክ እናንተ ጋር ለጥቂት ስንደርስ ያመልጡናል ስንደርስ ያመልጡናል ዛሬም ደግሞ ስንመጣ ስታመልጡን እንደ ድንገት ሆኖ እድል ቀንቶን አንተን ያዝነ አንደኛው አመለጠ ስለዚህ ማን ነው የሚነግረው እኮ አሁን እኮ ከ25 ደቂቃ በፊት ነበሩ ከዛ በኋላ የሆነ የሚደውልላቸው ሰው አለ ያወሩ ነበር በስልክና ከዛ በኋላ ወጡ መረጃ የሚሰጣቸው ሰው አለ አዎ ግን አላቃቸው ማን እንደሆነ አላቀው ከዛ ይዛቸው አንተ ጋር አይደለም የሚደወለው እኔ ጋር አይደለም እኔም ማቀው ጉዳይ የለም እነሱ ጋር ነው የሚደወለው እርግጠኛ ነህ አዎ እንዴ እኔ ማቀው ጉዳይ የለም ራስን እያነጻ ብትሄድ ይችላል እኔ ማቀው ጉዳይ የለም ምንም የምታውቀው ነገር እኔ የሚደወልልኝ ነገር የለም አንተ ጋር ይደወልም እኮ ይኸውልህ ልንገርህ እሱ በመናጣራው እናጣራዋለን እኮ በሚጣራው ስልክን ወስደን አስፈላጊ የተባለውን ነገር ምርመራ እናደርጋለን ከተፈለገ ግን ማለት ነው አንተ ራስን ነፃ እንዳደረግህ ከፈለክ እውነቱን ንገረኝ እኮ እውነት እኮ አንተ ጋር ይደወልም
እነሱ ጋር ነው የሚደወለው። የለም እንዴ? ስለዚህ ለትንሽ ሁሉ ጊዜ ማለት ነው ሁሉ በየቦታው ላይ መረጃ የሚሰጣቸው ሰው አለ ማለት ነው። ከኛ አካል የሆነ ሰው ነው። ሁሌ አይደለም እኮ አንዴ ብቻ እኮ ነው። ከኛ አካል የሆነ ሰው ነው ወይንስ እኛን እንዲከታተል የመደባችሁ ሰው አለ? እኔ አቅማቀው ጉዳይ ነው እንዴ? እንዴ ማን ነው ሲጀምር እንደዚህ እንዴ? አላቅም ሲጀምር የምታውቀው ነገር የለም? ምንም አውቀው ጉዳይ ነው። እኔ አላቅም። ስለዚህ አንተ ራስህን ነፃ ማድረግ አትፈልግም ማለት ነው እንዴ? ነፃ እያደረኩ እኮ ነው። ምንም ነፃ አይደለም። የነገርከኝ ነገር ምን አለ? ምንም እኮ የነገርከኝ ነገር የለም። እኔ ነገርኩ ስልክ ይደውልላችኋል እኮ ስልክ ስም ስጠኝ እስቲ። ስም የሚደውልላችሁ ስም ማን አውቃለሁ ነው ሲጀምር እንዴ? ምንም የምታውቀው ነገር የለም። የጓደኛዬ ስም ልንገርህ ዝም ብዬ ማን አውቃለሁ ሲጀምር። ጓደኛህን ስም የምትነግረው ምን ወንጀለኛ ልታረገው ነው? ትክክለኛውን ሰው ነው የምልህ እኮ። ትክክለኛ ማውቃቸው ሰዎች ንገረኛ ያልከኝ ምንም ወንጀል የሌለባቸው ሰዎች ነው የምነግርህ። አይደለም ወንጀል ያለባቸው ስልክ የደወልላችሁ ስልክ የሚደውልላችሁ ታስተዋውቃለህ። አንተ እኮ እንዴ ምን ታስተዋውቃለህ? ንግግር ምናምን አጭበርባሪ ነገር እንዴ። እሺ ወደዚህ ስራ እንዴት መጣ? እንዴት ገባህ ወደዚህ ስራ? እኔ ጓደኛዬ ብዙ ብር ነው የሰጠኝ። የትኛው ጓደኛ? አሁን ያመለጠው እኮ ነው ያመለጠው። የትኛው? እኔ በቃ ጓደኛዬ ብር ሲሰጠኝ እኮ ነው ያመለጠው። አስገቡት እኮ ነው ያመለጠው አይደለ? እንዴ እሱ ነው ገንዘብ ይሰጥካል ወደዚህ ስራ ግባ ብሎ ያስገባክ አይደል? እሱ ነው። አዎ ግን ብር ሰጥቶኝ ነው። በቃ ብር ተሰጥቶ ነው እኮ። አዎ ወንጀል እንደሆነ አታውቅም። ግን ሌላ ወንጀል ምናምን ማውቀው ጉዳይ የለም። እኔ ሌላ ወንጀል የምታውቀው ብር ሲሰጡኝ በቃ ትክክለኛው እንትን በይ ወደ ቤት አስገባዋቸው። ከዛ ይዟቸው ወጡ ነው ያመለጡት ሲጀመር። አዎ ስለዚህ አንተን ወደዚህ ስራ እንድትገባ ያደረገ ብቻህን እንደምትኖር ምናምን ሁሉንም መረጃ ስለሚያውቅ ሶፊንም አንተ ቤት አመጣው። ሶፊ ማን ነው? የመጣው ልጅ ነው። አንተ ቤት የመጣው ልጅ ሶፊ አላውቀውም ሲጀምር። አንተ ቤት የመጣው ልጅ ይዘው ተወጡ አላልክም እኮ? ስልክ ሲደወልላቸው እሱን ይዘው ተወጡ አላልክም? ስሙን አታውቀውም እኮ። የተጎዳው ልጅሽ የተጎዳው እኮ ስሙ ከታውቀዋለሁ ነው። የተጎዳው ጃኬቱና ደም ያየነው ልጅ ማለት ነው። አንተ አታውቀውም አይደለ? የኛ ግን የሥራ ባልደረባችን ወንድማችን ነው። እኛን አትወቀን፣ ግን የሱ ነገር እኛ ያሳስበናል። ሰምተኛል? ለተጎዱ ለድሃ የቆመ ሰው ነው። እኔ እኮ ነፃ ነኝ። ልቀቁኝ አሁን እንዴ! እሱን መጨረሻ ላይ እናያለን። አንተ ነፃ አሁን አትሁን፣ መጨረሻ ላይ የምናውቀው ጉዳይ ይሆናል። ስለዚህ ይኸውልህ ምንም ነገር ቢፈጠር አንተ ያ ነገር እስኪፈጠር ድረስ ከኛ ቦታ ከኛ ስር የትም አትሄድም። እኔ እኮ የትም ምን ልዋሻችሁ ነው? ምን አረኩ ልበላችሁ? ምንም በቃ አትንገረኝ። እንደውም አልፈልግም። ምንም ነገር አታወራልኝ። ራስህ ቅጣትህን ስትከናነበው አርፈህ ቁጭ እኮ። ወዴት ነው የምትወስደው? በቃ ወዴት እንደምንወስድ ታያለህ እንዴ? ኧረ መልሱኝ። እኔ እንዴ ብቻዬ እኮ ነው የምኖረው። ብቻ ነው የምትኖረው? ለዛ እኮ ነው ደረትህን ነፍተህ ወንጀል የምትሰራው። የምን ወንጀል ነው የምታወራው? የምን ወንጀል ነው? የተመታ ሰው አመንተው ቤት ሲያስቀምጡ አንተ ይሄ ልጅ ማን ነው ምንድነው ብለህ አትልም? ወዴት እንዳትሞክረው ለመውጣት ለመሮጥ እንዳትሞክረው። እለካለሁ ከፈለክ እኮ እንድትሮጥ አደርጋለሁ። ምን ነፃ ቆልኝ። ሰማኝ፣ እግር በእግር የት እንደምትኖር አቀባለሁ። ተከታትዬ መጥቼ ነው ማጅራትን ምጨመድድልህ። ሰማኝ። አሁን ምንም ነገር አትንገረኝ፣ አልፈልግም። እንዳታወራ በራስህ ጊዜ እያንዳንዱ ነገር እርምጃውን ሁሉ ነገሩን እግር በእግር ስንሄድ እንዴት እንደምንሄድ ስትመለከተ የዛኔ ንገረን ሳንልህ ራስህ ተውታል። እንደ ወፍ ትዘምራለህ። እኔ የተፈጠረው ነገር ሳላቅ እንዴ ችግር የለውም። በቃ አሁን ምንም ነገር አትወራ፣ እንዳታወራ በቃ ዝም በል። እንትና አትበል እሺ። አትሳቀቅ፣ አትፍራ። አሁን እዛው ስጄ ከነሱ ጋር ከአበሮች ጋር ሳገናኘ የዛኔ ከነማጋ እሱን ታየዋለህ። አሁን እንዳትወስደኝ እንዴ። ይዤ ከመሄደው ቦታ አለ፣ ጓደኞች ናቸው። እዛው ሻይ ቡና ትባባላለህ። የት ጓደኞች ጋር እንዴ? ከዛ የዛኔ ሰማኝ፣ የዛኔ ወይ ለኛ ትነግረናለህ። ካልነገርክን እኮ ከኛ ካመለጥክ ይደፉካል። እነሱ ሲያገኙ ሚስጥራቸውን እያንዳንዱ ሚስጥር እየዘገዘክ መስሏቸው ይደፉካል። ከኛ ሞት ይኸውልህ፣ እኛ ጋርም ሆነ ነፃ አይደለህም፣ ብቻህንም ሞተ ነፃ አይደለህም። አሁን እንደውም እኛ ጋር ስላለቅ ትንሽ ህይወት ተርፎልሃል። እኔ እነሱ ጋር እንዳትወስዱኝ እንዴ? በቃ አይደለም፣ እነሱ ጋር የምንወስድበት የራሳችን ምክንያት አለ። ታወጣ በደንብ ስትተያዩ እያንዳንዷን ነገር ቁልጭ አድርገህ ታወራለሽ። አሁን ወደ እነሱ ጋር ነው እየወሰድን ያለው። እንደምታዩት ነው። እስኪ እንግዲህ ወደዛ ቦታ ይዤ ሄድና እስቲ ደና ዱላ ሲቀምስ ያወራ ይሁን አይሁን እንግዲህ ተመልካቾቻችን እሱን ከኛ ጋር አብራችሁ በመቆየት የምታዩት ይሆናል። ግባ ቀስ አድርገህ ግባ። ቁጭ በይ።
እንዴ ቀስ አድርገኝ። ቁጭ በል። ስሚ አንድ ነገር ልንገርሽ፣ ምንም የምታውቂ ነገር ያለ አልመሰለኝም ነበር፣ ግን እያንዳንዱን ነገር ታውቂያለሽ። እና ታዲያ ምንድን ነው የማውቀው? ዝም በይ ዝም በይ ዝም በይ ዝም በይ። ቆይ የእሷን ጭራሽ እኔ ጋር እኔ ዞርኩና። እሺ አሁን ዝም በይ። ምንድን ነው? ሄሎ አምጧት አምጧት። ይዛችኋል ነው ይዛችኋል ነው። ቶሎ በልሽ። ቆይ እሱን ምን ነው የሆነው? በቃ በቃ ዝም በይ። ልታሳይ ይዛኝ ሄደች ማለት ታወራለች። አሁን የት እንዳለ አሁን ማላቃት አሁን ዝም በይ በቃ ዝም በይ ዝም በይ። እኔ እስከ ዛሬ ድረስ አንቺ ምንም የምታውቂው ነገር ያለ አልመሰለኝም ነበር። በደንብ ነገር ሁሉ እያንዳንዷን ወንጀል ታውቂያለሽ። እሱ አንደኛዋ ተባባሪ ሆነ። አትርበትበት። እሱ አንደኛዋ ተባባሪ አታውቂውም አይደለ? እሷ ስትመጣውን ሁሉ ነገር ትናገራለች ስትመጣ። እሷ የምታውቀውን ሰው ሁሉ ካየው አውቃለሁ ማለት ነው። ለአንተ እንደዛ ነው በቃ። አሁን ተናገሪ የምታውቂው እያንዳንዱን ነገር ተናገሪ የምታውቂው ነገር። ይኸውልሽ እኛ እናንተ ላይ ስንደርስ ስታመልጡ የሆነ ሰው ከጀርባ መረጃ የሚሰጣችሁ ሰው አለ። እሱን ሰው ንገሩኝ። እሱን ሰው እኮ ማሰላማን ማንደጥ ነው የምትለኝ። እሺ እኔ አሁን ስለምትለው ሰው እኔ ብዙ ሰው ይመጣል ብዙ ሰው ይመጣል። እሺ ስለዚህ ከሚመጡት ሰው እኔ ይሄ ነው ማለት አልችልም። ይሄ ነው ማለት አልችልም። እንዴ ሰላም ብሎኝ ነው ታዲያ እንጂ እኔ ነኝ ማስመልጠው ወይ እኔ ነኝ እንደዚህ ወንጀለኛ ምናምን የሚለኝ ሰው የለም። እኔ በምን ላውቅ እችላለሁ? ስለዚህ ምንም የምታውቂው ነገር የለም። ሰው እንደሚመጣ አውቃለሁ። ምንም የምታውቂው ነገር የለም አይደለ? ሰው እንደሚመጣ ይሄ ሊመጣ ቃል ይሄ በደንብ መጥቶ እኔ በሌሉበት መጥቶ ሊሆን ይችላል። አላውቅም። እዚህ መጣ ታውቃለህ? ይሄን ቤት ታውቃለህ? ይሄን ቤት አታውቀውም? እኔ አላውቀውም። አላውቅም ብለሃል። ግን አላውቅም ብለሃል። እኔ አላውቀውም። እሱማ አያውቀኝም። እኔ አላውቀውም። ችግር የለውም። ትመጣለች አሁን እኮ ትመጣለች። ግን አስገባት ናምጣት ነይ ታውቃታለህ እንዴ? ሾፌሯ እሷ ነች እኮ እንዴ። ከሁሉም ወንጀል ጀርባ ያለችው እሷ ነች አይደል? እኔ ማውቀው ጉዳይ የለም፣ ግን እሷ ሾፌር ነበረች የዛኔ። እሺ የኛ ተጫወትሽብን አይደል? ምንድነው የምጫወተው? ተጫወትሽብን አይደል? ምንድነው የምጫወተው? ሶፊን የት ነው ማግኘት የምንችለው? በቃ ንገራቸውና ይሄ ሰውዬ የሚፈተን አይደለም። ሲጀመር የምታውቂው ነገር ተናገሪ ቶሎ በል። ምን ማውቀውን እኮ ነገር ነገርኩህ። እሺ የምታውቂው ነገር አይደለ? አሁን አንድ ጥያቄ ጠይቅሻለሁ። የመጨረሻ ትዕግስቴ ተሞልቷል። አንድ ጥያቄ ጠይቅሻለሁ፣ እሱን ትመልሽልኛለሽ። ሰምተሽኛል? እኛ እናንተ ጋር ስንደርስ መረጃ ማን ነው የሚሰጣቸው? አሁን ይዘሽን የሄድሽበት ቦታ ላይ እንዴት እንዳመለጣችሁ ደርሰንባችኋል። ታዲያ ጋር ነበርኩኝ እንዴ? አንተ ጋር ነበርኩኝ ወይ? እሱ ያውቃል። አንተ ጋር ነበርኩኝ። እኔ ጋር ነበርሽው። ታዲያ ስለዚህ መረጃ ማን ነው የሚሰጣችሁ? እኔ ምን አውቃለሁ? አብረኸኝ አይደል እንዴ? ስልካን ከኔ ደወልኩት ነገር አይደል? ቴክስት ተፈልክ ማየት ትችላለህ። ለነሱ ላመለጡት ልጆች መረጃ የሚሰጣቸው ማን ነው? አንቺን እንደያዝን አውቀው ለሌላ ሰው ነው መረጃ የሰጡት። እኔን የሚከታተለኝ ሰው ሊኖር ይችላል። እኔ ምንም ማውቀው ነገር የለም። በቃ ማውቀው ነገር በቃ ከዚህ በፊት ስታመልጡ መረጃ ማን ነው የሰጣችሁ? እውነቱን ንገሪኝ። አንዴ መረጃ ሰው አለ የሚከታተላችሁ፣ እየተከታተለ መረጃ የሚያቀርብ ሰው አለ። ስለዚህ እሱ ነው መያዝ የሚጠበቅባችሁ እንጂ እኔ ያለኝን ነገር ጨርሻለሁ። ማን ነው? የለውበት። ዝም በል አንተ ዝም በል። ማን ነው? የማውቀው ነገር የለም። ኧረ ጉድ! አንድ ሰው አለ ግን እኔ እሱን አላውቀውማ። እንዴት ላውቀው እችላለሁ? እኔ ግን መረጃ እንደሚሰጥና መረጃ እንደማይቀባብል አውቃለሁ እንጂ ማን እንደሆነ ሰውየውን አላውቀውም። እንዴት አታውቂውም? እንዴት ላውቀው እችላለሁ? አብሯችሁ የሚሰራ ሰው አይደል እንዴ? ህይወታችሁን የሚያተርፍላችሁ ብዙ ጊዜ ማለት ነው። እዚህ ተጨማልቃችሁ ቁጭ ካላችሁበት ወንጀላችሁ ሁሉ እንዳይጋለጥ ከጎን ሆኖ የሚረዳችሁ ማን ነው?
ማን ነው? ተናገር እንጂ እንዴ የምታውቂው ነገር ካለ ተናገር። እኔ ማውቃት እኛ ቤት መታ ሹፌር እንደነበረች ነው ማውቀው። እዛ መታ ወሰደቻት። እኔ ማውቀው ነው ነገር ነግሬ ጨርሻለሁ። አንድ መረጃ ስሚ፣ ሴት ነሽ። እንደዚህ አይነት ወንጀል ውስጥ በብዛት ሴቶች አይሳተፉም። አንቺ ምን አይነት ሰው ነሽ? ምን አይነት ፍጥረት ነሽ? ምን ያልኩ መሰለህ? በቃ ስለኔ ፐርሰናሊቲ ምንም መጠየቅ እንደማትችል ነግሬሃለሁ። ሁለተኛ አይደለ? ስለዚህ ስለኔ ምንም የሚመለከተ ነገር እሺ፣ ማን ነው እኮ ካላወቀች ማን እንደሆነ አላውቅም፣ ግን አንድ ዝም በል አንተ ዝም በል። ማን ነው መረጃ የሰጠው? መረጃ እንደሚሰጥ እኮ ነገረች አይደለ? መረጃ የሚሰጠው ሰው ግን ማን እንደሆነ አላውቅም። ታውቃለች እሱ ታውቃለች እሱ ታውቃለች። ንገሪኝ። ማውቀውን ነገር ሁላ እኮ ነግሬሃለሁ። ንገሪኝ። አንድ ሰው አለ ብለሻል። አንድ ሰው አለ። ያ ሰው ማን ነው? ያ ሰው እንኳን አላወቀችው። ታውቃለች። ዝም በይ አንቺ። ብታውቀው ነው እኮ። አንቺ ምን አይነት ደረቅ ነሽ? ተናገሪ። ማውቀውን ነገር ሁላ ተናገሪ። ይኸውልሽ አሁን ካሜራውን አስጠፋዋለሁ። ካስጠፋሁት ካሜራውን ግን እውነቴን ነው የምነግርሽ፣ የባጤ ቁጥሽ ነው የምታወሪው። ያልተጠየቅሽው ነው የምትመልሽልኝ። ታይ ጓደኛዬ ነው። በቃ ጓደኛሽ ነው? አዎ። እሺ በቃ እሱ ነው። ምን አለሽ? ማን ነው ጓደኛሽ? ምንድን ነው ስራው? እንዴት ተገናኛችሁ? የት ነው የምናገኘው? እንደምን አወቀ? እዚህ እንደመጣሽ በምን አወቀ? ቶሎ በይ ሰዓት። በቃ ጓደኛዬ ነው አልኩህ አይደል እንዴ? እሺ ምንድን ነው ስራው? ተናገር። ስራው እኛ ይልቀቁን እንዴ? ስራው ምንድን ነው? ለነሱ ነው መረጃ የሚያቀብለው። ለነማ? ለነሱ ለያዙ ሰዎች። ለናንተ ለኛ በይ። ለነሱ አትበይ፣ ለኛ በይ። እሺ ለኛ። አዎ ለኛ ነው መረጃ የሚያቀብለው። እሺ ማን? ስራው ምንድን ነው? መረጃ ማቀበል ነው ስራው እኮ። መረጃ ማቀበል። ሌላ ተጨማሪ ደባል ስራ የለውም? የለውም። መረጃ ማቀበል። ስሙ ማን ነው? ሄኖክ። አዎ ብዙ ሄኖኮች አሉ። ሄኖክ የሚባል ሰው እኔም አውቃለሁ። ሄኖክ የሚባል ሰው እኔም አውቃለሁ። አንቺም ታውቂያለሽ አይደለ? ምን አይነት ልጅ ነው? መረጃ የሚያቀብል ልጅ ነው። ደውይለት። ለምንድን ነው የምደውልለት? ደውይለት። ስልኩን ዘግቶታል። ደውይለት። ስልኬ ዘግቷል። ታይ ስልክ ካላችሁ ደውሉለት። እኔ ሄኖክ የሚባል አላውቅም። ሄኖክ የሚባል አታውቅም? እሷ ነች የምታውቀው። አንተ ግን ይኸውልህ ልንገርህ፣ እያስጠነቀቅኩ ነው። ሄኖክ የሚባል ሰው አታውቅም? ታውቃለህ? አላውቅም እንዴ? ሄኖክ አላውቀውም። ሲጀምር አታውቀውም? ሄኖክ እርግጠኛ ነህ? አዎ እርግጠኛ ነኝ። ግን ማለት ነው እሱን ስንይዘው ደግሞ እንደሷ እንዴ ምናምን ብትል እኔ እናንተ አንላቀቅም። አንቺ ደግሞ ልነግርሽ ነው። እየሰማሽ ነው? እየዋሸሽኝ ብቻ እንዳይሆን። ምንድነው አስተምሽ ስልክሽ እንዴ? ስልኬ ጠፍቷል አላልሽኝም? ስልኬ ዘግቷል አላልሽም? አዎ ዘግቷል። ስልክሽ ታዲያ ነው ሲዘጋ እንደዚህ ነው እንዴ? ስልክ ሲዘጋ እንደዚህ ነው? አሁን ትክክለኛ ነገር መረጃ የሚሰጥሽ ማን ነው? ከመጀመሪያ ጀምሮ ስሚኝ። ቆይ መጀመሪያ ስሚኝ። እኔም ማውራውን ስሚኝ። ከመጀመሪያ ጀምሮ ከጫካው ጀምሮ ሰው ልንይዝ ስንሄድ መረጃ ሲነገራቸው ሲያመልጡን፣ እንደገና ደግሞ ሌላ ቦታ ስንሄድ እንዲሁ መረጃ ሲነገራቸው ሲያመልጡን፣ ሌላው ቢቀር ማለት ነው ቤት ውስጥ ገብተን ልንይዛት ያልናለች ሻንጧን ጠቅላ ልትወጣ ስትል ጭራሽ ደግሞ እህትሽም ሻንጧን አሰራርታ ነው ያዝናችሁ። ስለዚህ እግር በእግር እየተከተለ የመረጃ የሚሰጣችሁ ሰው ማን ነው? ሄኖክ አልኩህ እኮ ነገርኩህ እኮ።
በቃ ስራችሁ ያለ ሰው ነው። እኔን አጨቅጭቀኝ እባክህ። ምን ስራችሁ እንደናልሽው ስራችሁ ያለ ሰው ስራችሁ እኛ ሰው ሄኖክ የሚባል ከኛ ጋር የሚሰራ ሰው የለም። ሄኖክ አለች እኮ ነገረች እኮ። ዝም በላ ለምን ትመታታለህ? ዝም በላ ሄኖክ የሚባል ሰው እኛ ስር የሚሰራ የለም። ታዲያ እኔ ምን ላድርግልህ እኔ ምን ይጨቅጭቀኝ? ከራሳችሁ እንዳለ ምናልባት ስሙን ቀይሮ ሊሆን ይችላል። ዝም በይ ወይ ስሙን ቀይሮ ሊሆን ይችላል። እኔ ምንም አውቀው ነገር የለም። እርግጠኛ ነሽ? አዎ ሄኖክ የሚባል ልጅ። አዎ ስራችሁ ያለ ሰው። ስለዚህ አንተ ከፈለክ ፎቶን ከፈለክ ላሳየህ። እኔም ፎቶ ምናምን አልፈልግም። ዝም በል አንተ። እኔም እኮ አንዳንዴ ምንድን ነው የምትሰማው? ከራሳችሁ ስር እንዳለ መረጃ የሚያውቅ መጀመሪያ ለምን አልተናገርክም? አይ አሁን መጣልኝ። እሷ ስትናገር አይደለ? ጫካ ውስጥም ያስመለጣችሁ እሱ ነው። መረጃ ነግሩ። አዎ ስልክ ደውሉ። አዎ አይደለ? አዎ ከራሳችሁ ስር እንዳለ። ስለዚህ ሄኖክ ማን ነው? ምን አይነት ልጅ ነው? በቃ ሄኖክ አልኩህ አይደለ? እሱን ደግሞ አንተ ፈልገህ ማግኘት ነው። አይቀርም። በቃ ታዲያ ምንድነው? አይቀርም ፈልጌ ያገኘዋለሁ። ግን አሁን አንቺ ነሽ የምታገናኝ። ለምን ከዚህ ሁሉ ዓለም ላይ ደውልለት? ደውይለት። በፎቶ አይተው የምታውቀው ከሆነ ፎቶ ምን ማድረግልኝ? ያሳየን ፎቶ ካለ ፎቶ ምን ማድረግልኝም? እንዴ ቢያንስ ልጁን ታውቀዋለህ። ፎቶ ምን ማድረግልኝም? ደውይለት። ከእናንተ ስር ያለ ልጅ አሳየን። ደውይልሽ። ስሚ እስቲ ቴክስት ምናምን ልጽፊ እንዳትሞክሪ። ልጁን የሆነ ነገር እንዲሰወር ምልክት ብትሰጪው እውነቴን ነው የምልሽ። ደውይለት። ወደ መጨረሻው ስንደርስ እንደ አዲስ አይደለ? ይሄ መረጃ አቀባይ ነው እንግዲህ ወሳኝ ሰዎች። ሄኖክ አንዴ በምልክልህ አድራሻ ነው። ቶሎ በል ፈጠን በል። አሁን እሺ ይመጣል። ይመጣል። እርግጠኛ ነሽ? ሰዓታችንን አትግደዩ። ልነግርሽ ነው። አንተ ለመምጣት የሱ ፋንታ ነው። ምን አድርጊ ነው የምትለኝ አንተ ሰውዬ? ግን ስሚኝ ልንገርሽ፣ እናንተ እኮ የራሳችሁ ሳይን አወራር ሊኖራችሁ ይችላል። ና ማለት እንዳትመጣ ማለት ሊሆን ይችላል። አትምጣ ማለት ና ማለት እኮ ተነገረ እኮ ይመጣል አለችው። ይመጣል። ስልኩን ልስጥ። ትደውልለታለህ? ደውዬ እኔ ምን እለዋለሁ? አንቺን ነው የሚያውቅሽ አይደለ? ከአንቺ ጋር የአንቺ ግብረ አበር ነው አይደለ? ከአንቺ ጋር ነው ብዙ ወንጀል የምትሰሩት። አንቺን ነው ያከበረሽ። ማድረግ የምችለው ሁላ እያደረኩ ነው። ወደሽ ሰውን በግድሽ ነበር የምታረጊው። በግድም ታረጊው ነበር። የሰው ህይወት ላይ እየቀለዳችሁ ወንድሜን እኮ ነው ያገታችሁት። የሥራ ባልደረባዬን ሰሚያለሽ? ንጹህ ሰው ነው። ምን አጠፋ? ምን አረጋችሁ? ምን አደረጋችሁ? ለአንድ ምስኪን ሴት በታገለ እሱ ስራ ያለውን ሰው ትጠይቃለህ። እስር ወሬ ስለቃቀም የነበረውን ሰው ትጠይቃለህ። እኔን አትጠይቀኝ። እሺ እሱ እውነትሽን ነው። ልክ ነሽ። ምን ይላል? እንግዲህ ተመልካቾቻችን ይሄ እንግዲህ መረጃ የሚያቀብላቸው የተባለው ሰው ወደኛ ጋር እየመጣ ነው እና አድራሻ ልከሽለታል። አድራሻሹ ያለሽበትን ምንም አይነት ጨዋታ አልፈልግም። ስለዚህ እስቲ ከመጀመሪያ ጀምሮ እንግዲህ እኛ ሶፊን ለማግኘት ደረስን ስንል ዱካ የሚያጠፉብን፣ ደረስን ስንል የሚሰወሩብን የእነሱ መረጃ ሰጪ ማን እንደሚሆን እስቲ የራሳችሁ ሰው ነው ብላለች። ሄኖክ የሚባል እንግዲህ እኛ አናውቅም። በስመ ሄኖክ ግን ብዙ ሄኖክ እናውቃለን። ግን እስቲ እኛ ስር ሆኖ መረጃ የሚያቀብላቸው ማን እንደሆነ እንግዲህ ተመልካቾቻችን ሲመጣ አብረን የምናየው ይሆናል። እስከዛው ድረስ ጠብቁ። እንግዲህ ተመልካቾቻችን አሁን እዚሁ አካባቢ በመድረስ ላይ ይሆናል። እንግዲህ በሁሉም ቦታ የራሳችንን ሰዎች አስቀምጠን በጥብቅ ክትትል፣ ምክንያቱም ያ መረጃ የሚሰጣቸው መረጃ የሚበትንላቸው ልጅ ለእኛ ሶፊን የማግኛ ቁልፋችን ነው። እሱን ካላገኘ ነው ሶፊን አናገኘው ማለት ነው። ስለዚህ እሱ እንዳለ ሆኖ በደንብ ነው ወጥረን ሰምተሻል አንቺ አንድ ጨዋታ እጫወታለሁ ብለሽ ብትይ በፊት አብረውኝ አሁን እዚህ ስንከታተል የነበርነው ሰዎች ብቻ አይደለንም፣ ብዙ ሰዎች ነው ያሉት። ስለዚህ አንቺ ትወጫለሽ፣ ምንም አይነት ነገር ሳይፈጠር ይዘሽ ትመጫለሽ። እኔ እዚሁ ነኝ ያለሁት። አመልጣለሁ
ወደዛ ሌላ ቦታ እሄዳለሁ ምናምን ብለሽ ብትይ በራስሽ ላይ ነው የምትቀልጂው። ሰምተሽኛል? ሰማሽኝ? አዎ ሰምቻለሁ። ስለዚህ አንቺ ደግሞ እዛኛው ቤት ትሆኛለሽ። እዛ ትጠብቂኛለሽ። አንቺ ማለት ተንጥቂ የትም አትሄድም። እህትሽ እኮ እዚሁ ነው ያለችው። ሰምተሻል? እኮ እዚህ አጠገቧ መሆን ስለማትችይ ነው። ምን ፈልገናል? ቁጭ በል ታውቀዋለህ ማለት ነው። አይ መሄድ አለብኝ እኔ። ቁጭ በል እንዴ ቁጭ በል። አሁን ይመጣው ዝም በል። ታወቃ ተባባሪ ነው ሲመጣ። እስቲ አንተን እውነት የሚያውቅ ከሆነ እኔ እናንተ ኬት ያቀኛል ኬት አውቀዋለሁ እኔ በቃ አታቆም አይደል? ቁጭ በል አርፈህ። እስካሁን ድረስ ያላልከው ነው። አሁን እሱ ይመጣል ስትባል ስራ አለብኝ የምትል ተነሽ ይዘሽ ነይ። ውጪ እዚህ አዎ ይዘሽ ነይ። ተነሺ ሰምተሻል? ተነስተሽው ይዘሽው ነኝ እንዴ? እኔ ብቻዬን ምን እሰራለሁ እዚህ? ቁጭ በል። እኔ መሄድ አለብኝ። ቁጭ በል። ሻው ምንም አልሰራም። ቁጭ በል። እንዳላላጋ ቁጭ በል። ማቀ ጉዳይ ቆይ ሄኖክ ተባልክ አይደል? ቁጭ በል። ወንጀል የለብኝም ምንም ነገር አደረኩ። ሲመጣ እናየዋለን። እንግዲህ ተመልካቾቻችን አሁን ሄኖክ ተብዬው እየመጣ ነው። እንግዲህ ምን አይነት ሰው አሁን የእናንተ ሰው ነው ተብለናል። እስቲ ምን አይነት ሰው በጣም ለራሴ ለአእምሮዬ ነው የጨነቀኝ። ማን ይሁን እንዴት መረጃ ሊሰጣቸው እንደቻለ ለምን እኛን ከጀርባ ሊወጋ ለምን እንደፈለገ ስንጠይቀው እንግዲህ ያው ካሜራው በርቶ ስለሆነ ሁሉን ነገር የምትከታተሉት ይሆናል። እስከዛው ድረስ አብራችን ቆዩ። ቻችን አሁን እየመጡ ነው። እንዴት እንደተወጠሩ እንዴት በሰው መሃል ላይ እንዳሉ አያውቁ። ምንም ያውቁት ነገር የለም። በአራቱ ማዕዘን ነው የወጠርናቸው። ቁጭ በል። ምን ነው ጌዳ? ቁጭ በል። ምን ነው? ኧረ እንዴ ጌዳ ምን ነው? የኛው ጉድ ነክ እንዴ? ኧረ ምንድን ነው? እናንተ ጋር እኮ ነው ጌዳ። እንዴ እናንተ ጋር መጥቼ እኮ ነው። ምን ነው? ተመልካቾቻችን እንግዲህ የማይታመን ነው ይሄ ልጅ ማለት ካሜራማናችን ነው። ኧረ እንደዚህ አይነት ፕራንክ ልታረጉኝ ነው እንዴ? እንደዚህ ኧረ እናንተ ጋር ነው የመጣሁት። እኔ ጋር? አዎ። ምን ልታረግ እንዴ? በቃ ቪዲዮ አለ ተብዬ ትንሽ አሞኝ ተኝቼ ነበራ። ሲነበረኝ መጣሁ። እንዴ ምን ሆነናል? እንዴት ምን ደረሳችሁ? ምንድን ተወራው? ተቀጣለህ? ካሜራማን ምንድን ተወራው? ሄኖክ ያልሽ እሱ ነው? አዎ ሄኖክ ነው። ማን ነው? ይሄ ናሆም ነው የኛ ካሜራማን። እንዴ ናሆም የሚሉት? አዎ ናሆም ነኝ እኮ። ተመልካቾቻችን ነው ከሱ ጋር ነው። ተመልካቾቻችን አንተ ሄኖክ ነኝ አላልከኝ? እየተከታተላችሁ ይቅርታ አድርጊልኝ። እኔ እንትን ነው እየተከታተላችሁ አንተ